እንግዲህ ኢትዮጵያ በቀይ ባህር አካባቢ የነበራት የበላይነት የረጅም ጊዜ እድሜ ያስቆጠረ ነው። ኢትዮጵያ የቀደምት ስልጣኔ መነሻ ናት። ከአክሱም ስልጣኔ መነሻ ከአንደኛው ክፍለ ዘመን ጀምሮ እስከ 10ኛው ክፍለ ዘመን ድረስ የበላይነት የነበራት በአካባቢው ላይ የባህር ኃይል ኖሯት በአዱሊስ፣ በበርበራ፣ በዘይላ እንዲሁም በሌሎች ወደቦች ስትጠቀም የነበረች ለረጅም ዓመታት በቀይ ባህር ላይ የበላይነት እንዲሁም ተሰሚነት የነበራት ታሪካዊ ዳራውን ስንመለከት በጣም ጠንካራ የሆነ ግንኙነት የአንድ ሳንቲም የሁለት ገጽታ እስከሚያስመስል ድረስ የረጅም ጊዜ የታሪክ ቁርኝት ያላት አገር መሆኗን ነው ከዚህ የምንረዳው። የቀይ ባህርን አካባቢ ኢትዮጵያ መቆጣጠር ያልቻለችበት ሁኔታ የተፈጠረው ከዛሬ 3 አስርት ዓመታት በፊት ነው። ኤርትራ ነጻነቷን ካወጀች በኋላ ነጻ ሀገር ከሆነች በኋላ ከዛ በኋላ ባለው ከ1983 እንደ ኢትዮጵያ አቆጣጠር ወይም እንደ ፈረንጆች አቆጣጠር ከ1991 ጀምሮ ወደዛ ቀጠና ያላት ግንኙነት የተቋረጠበት ሁኔታ ተፈጥሯል። ይሄ የሆነበት አንደኛው ምክንያት አስተዳደራዊ በሆኑ ስህተቶች የተፈጠረ ነው። ኢትዮጵያ እንድታጣ የተደረገችው በህጋዊና ታሪካዊ መሰረት ባለው ሁኔታ ሳይሆን ከዛ ቀጠና ያን አካባቢ በመጠቀም የበላይነት ኖሯት ተሰሚነት ተደማጭነቷ በጨመረ ቁጥር በአካባቢው አስፈሪ የሆነ አቅም ያላት አገር መሆኗ ሌሎች የአፍሪካ ሀገሮችም ተከትለዋት በዛ ደረጃ ያለውን ሀብት ለመቀራመት የሚያስችል እድል መፈጠሩን የማይፈልጉ አካላቶች ከዛ አካባቢ እንድትገለል አድርገዋታልና ታሪካዊ የሆነ ስህተት የተሰራበት ከ60 እስከ 70 ኪሎ ሜትር ርቀት ያለች ሀገር የውሃ ወይም የባህር በር መዳረሻ አታ ላንድ ሎክድ ወይም የተዘጋች ዝግ ሀገር ሆና የቆየችበት ሁኔታ ተፈጥሯልና ይህ ከቀይ ባህር የተገለለችበት መንገድ ኢፍትሃዊ የሆነ የህግ መሰረትም በሌለበት መልኩ ከዛ ስፍራ እንድትገለል ተደርጓል። ለወደብ ኪራይ የሚከፈለው ክፍያ በጣም ከፍተኛ ነው። ስለዚህ በሀገሪቷ የኑሮ ውድነት ላይ ያሳደረው ተጽዕኖ በጣም ከፍተኛ ነው። የዓለም ህግን በውሃ ወይም የባህር በር አጠቃቀም ዙሪያ ስንመለከት አንድ ሀገር ከ327 ኪሎ ሜትር ርቀት ድረስ ባለው ሁኔታ የመጠቀም መብት እንዳለው ሎ ኦፍ ኢንቲሜሲ በሚለው ዓለም አቀፍ ህግ መሰረት እስከ 327 ኪሎ ሜትር ርቀት ያሉ ሀገራቶች የባህር በር የመጠቀም መብት እንዳላቸው ያስቀምጣል። ስለዚህ ኢትዮጵያ ከ70 ኪሎ ሜትር ባልበለጠ ርቀት ላይ ሆና ይህንን ዓለም አቀፍ ህግ የሚፈቅደውን ባህር በር የመጠቀም ፍላጎትን ልታሳካ የምትችልበት አንደኛው ህጋዊ መሰረት ነው። መንግስት እንደ መንግስት የሚጠበቅበት ኃላፊነት አለ። የዲፕሎማሲ ስራን መስራት ያስፈልጋል። ከዛ ባሻገር ዜጎችም የራሳቸውን ኃላፊነት ሊወጡ ይገባል። ከመንግስት ጎን ሊቆሙ ይገባል። እንደ አጠቃላይ ሁሉም ዜጋ ባለበት ሁኔታ ይህንን ሀሳብ ሊደግፍ ይገባል። ልክ በሌሎቹ የልማት እንቅስቃሴ የህዳሴውን ግድብ ጨምሮ ሲታይ የነበረው ድጋፍ በዚህ ላይም ከፍተኛ ድጋፍ ሊሰጥ ይገባል። ምክንያቱም የቀይ ባህር ጉዳይ የህልውና ጉዳይ ነው።